ደፍረህ ግባ። ምናልባት ብትወርቅ ነው፣ ምናልባት ብትከስር ነው፣ ምናልባት ባይሳካልህ ነው። ሰዋት ባይሳካ ምን ይፈጠራል? ትሞታለህ። በቃ ካልተሳካም ኔክስት ትጀምራለህ፣ ወደ ቀጣይ ስቴፕ ትሄዳለህ። ያልተሳካው የሆነ ነገር ስላላወቅህ ነው፣ የሆነ ነገር ስላልተማርክ ነው። ስለዚህ ደፍረህ ጀምር። ወንድሜ አንተ ብቻ አንገትህን ደፍተህ ዓላማ ላይ አተኩር እንጂ ስኬት እየተሳበች እንዲህ ተንፏቃ አሳዳ ያለህበት ትመጣለች። የማይፈርስ ጥንካሬ ይኑርህ። በህይወት ጉዟችን ውስጥ ሁላችንም የምናልፍባቸው ፈተናዎችና መሰናክሎች አሉ። እነዚህ ጊዜያት ተስፋ አስቆራጭ ሊሆኑ ይችላሉ። በውስጣችን ያለውን ብርሃን ሊያደበዘዙ ይሞክራሉ። ነገር ግን በእያንዳንዱ ሰው ውስጥ የማይጠፋ የእሳት ፍም እንዳለ አስታውስ። የማትፈርስ ጥንካሬ፣ የመቋቋም ችሎታና ለውጥን የመፍጠር ኃይል አለ። ይኸውልህ ወንድሜ፣ ከቻልክ ስኬታማ ሁን፣ ካልቻልክ ግን ተስፋ ሳትቆርጥ ዝም ብለህ ሞክር። እመነኝ፣ ወይ እናሳካዋለን ወይም ደግሞ እየሞከርን እንሞታለን። 3 ነገሮችን ተቆጣጠር። ስሜትን፣ ምላስንና ቁጣን። 3 ነገሮችን አድንቅ። ህይወትን፣ ውበትንና ተፈጥሮ። 3 ነገሮችን ጥላ። ሐሜትን፣ ተንኮልንና ምቀኝነት። 3 ነገሮች ያስፈልጉሃል። እምነት፣ ተስፋና ፍቅር። ውድቀት መጨረሻ አይደለም፣ ይልቁንም አዲስ የመማሪያ መንገድና ለተሻለ ነገር የመነሻ ነጥብ ነው። ከስህተቶቻችን እንማራለን፣ ከቁስላችን እንፈወሳለን። እናም ከውድቀት በኋላ ከመቼውም ጊዜ በበለጠ ጠንካራ ሆነን እንነሳለን። የትናንትናው ህመም የነገ ጥበብህ ይሆናል። ግን ሞር ስቃይን ያወቀ ሰው፣ ሞር ችግርን ያየ ሰው መለወጥ ሲጀምር አታገኘው። ላይክ ስካይ ሮኬት ነው የሚያደርገው። ልክ ፎቅ ወደ ላይ በደንብ ለመስራት ከስር በደንብ መቆፈር አለበት። ሰዎች የሚፈልጉ መጠንከርህን ሲያዩ ብቻ ቁጭ ብለህ ስትጠብቅ ያልመጡ ድሎች መንቀሳቀስ ጀምር ግን በላይ ይደራረባል። ፍቅረኛ ሳይኖርህ ዞር ብለው ያላዩ ሰዎች ፍቅረኛ ስትይዝ ግን አላስቀምጥ ይሉሃል። ቆመ ስትጠብቅ ያልመጣው ታክሲ እንኳን መንቀሳቀስ ጀምር የሞላ አንድ ሰው ይልሃል። ይህች ዓለም የምታዳላው ቁጭ ለሚል አይደለም፣ ለሚሮጥ ነው። ከሰው ለሚጠብቅ አይደለም፣ ለራሴ ያላንስም ብሎ ለሚታገል ነው። ከሰው መጠበቅ ልብህን ይሰብረዋል። እድል እስኪመጣ ቁጭ ማለት ብኩን ያደርጋል። መሮጥ አለብን፣ መታገል አለብን። እድል የሚመጣው ስትዘጋጅ፣ ካልተዘጋጀ ቢመጣ ራሱ ታባክኗል። ደሞ ነጋ። ይሄው ተገናኘን ዛሬ ማለት። ትናንትና ይሄው ደብሯችሁ ነበር፣ ትናንትና ተከፍታችሁ ነበር፣ ትናንትና አልቅሳችሁ ነበር፣ ትናንትና ክፍት ብላችሁ በቃ ደብሯችሁ ድባቴ ውስጥ ከመግባታችሁ የተነሳ ሞታችሁን ተመኝታችሁ ነበር። ዛሬ ግን ይሄው ባላሰባችሁት ባልጠበቃችሁት ቀን ደግሞ ፈገግ ብላችሁ ሰላማችሁ ላይ ናችሁ። ግዴ ለማውን ሙጥንቅጡ ልትሆኑ ትችላላችሁ። ሰላማችሁም ላይኖር ይችላል፣ ፈገግታችሁም ላይመለስ ይችላል። ነገር ግን ዛሬ የመጣሁት ለእናንተ መናገር የምፈልገው ወሳኙ ነገር ስሜታችሁ ላይ ተመስርታችሁ ህይወታችሁ ላይ አትወስኑ ለማለት ነው። ስሜት ማለት ልክ ሰማይ ላይ እንደምታዩት ደመና የሆነ ሰዓት ላይ መጥቶ የሆነ ሰዓት ላይ ደግሞ ተበትኖ የሚጠፋ ነገር ነው። ስሜት ማለት ወደ ታችና ወደ ላይ የሚወጣ የሚወርድ ነገር ነው። አንድ ሰዓት ላይ ይመጣል፣ አንድ ሰዓት ላይ ይሄዳል፣ ይበራል፣ ይጠፋል። አላስተዋላችሁትም ወይም ደግሞ አላወቃችሁትም እንጂ ትናንትና ላይ ብዙ ውጣ ውረዶችን አልፋችሁ ነው ለዛሬ በቃችሁት። ስለዚህ ትናንትና አልፋችሁ ዛሬ ላይ ከመጣችሁ ዛሬን ደግሞ አልፋችሁ ለነገ መብቃት ትችላላችሁ። ነገ ላይ ሆናችሁ ደግሞ ለነገ ከበቃችሁ ለከነገ ወዲያ መብቃት ትችላላችሁ። እንደዛ ያላችሁ ህይወታችሁ መምራት ትችላላችሁ። የምር በራሳችሁ ልትኮሩ ነው የሚገባው። አንዳንዴ የራሳችንን አንደርስቲሜት እናደርገዋለን፣ ራሳችንን ቀለል አድርገን እንመለከተዋለን። ነገር ግን ጠንካራ ነው። አነሰን በዛም የሆነ ነገር አልፈናል። ስለዚህ በርቱ። ራእይህን፣ ህልሞችህንና ምኞትህን አጥብቀህ ያዝ። በራስህ እመን። እናም በራስህ ችሎታ ላይ እምነት ይኑርህ። የማትፈርስ መንፈስህ ከማንኛውም መሰናክል በላይ እንድትወጣ ያደርግሃል። ወደፊት ሂድ፣ ፍርሃትህን ተጋፈጥ እና ዓለም እንድትደርስበት እየጠበቀ ያለውን ልዩ ማንነትህን አሳይ። አንተ ድንቅ ነህ እና ምንም ነገር ያንን ሊለውጠው አይችልም። የተራራን ጫፍ እየታየ ተራራ ይወጣ። ለምን የተራራውን ጫፍ ቀጥ ብለህ የምታየው ከሆነ መቼም ብትደርስበት አይመስልህም። ነገር ግን ምንድነው የምታደርገው? የመጀመሪያውን እርምጃ ትራመዳለህ። ዙሪያ ያለውን ነገር መለስ ብለህ ኋላህን ታያለህ። የመጣውን ደረጃ ታያለህ፣ አፕሪሺየት ታደርጋለህ። ይሄን ያህል መጣል ትንሽ ነው የቀረ ትላለህ። ራስህን ሞቲቬት ታደርጋለህ፣ ኢንከሬጅ ታደርጋለህ፣ ትገፋለህ። ቢደክምህ እንኳን ዲሲፕሊን ትሆናለህ። መጨረስ አለብኝ ትላለህ። ከዛ ኢን ኖ ታይም ተራራው ጫፍ ላይ ትደርሳለህ። ቀጣዩን ተራራ ደግሞ ታስባለህ። እንደዛ ነው ከፍ እያልክ የምትሄደው። ሚሊየነርስ ነኝ እኔ። በጣም ለምድሪቱ አስፈላጊው ሚሊየነርሱ ሰው እኔ ነኝ። ከተወሰነ ጊዜ በኋላ የዚህን ምድር ነገር የሚፈታውና እንዲህ ማድርገው እኔ ነኝ እያላችሁ ራሳችሁን አስተዋውቃችሁ ታውቃላችሁ? ለምን መሰላችሁ? ትፈራላችሁ። ምንድነው የምትፈሩት? ዛሬ ያላችሁበትን ነው የምታዩት። የእምነት ሰው በህይወቱ አደርገዋለሁ ብሎ ያለውን ነገር በእግዚአብሔር ቃል ድፍረት ውስጥ ሆኖ
በኮንፊደንስ ያወራል፣ እየሳቁበት ያወራል። አንደበታችሁን ካልከፈታችሁ፣ እምነት አንደበታችሁን ወደሚቆጣጠርበት ሬንጅ ካልመጣ እምነታችሁ ከሬንጅ በታች። አንድ ሕፃን አንደበቱን ፈታ የሚባለው ምን ማድረግ ሲጀምር ታታታታ እያለ መቀጠል ሲጀምር። ስለዚህ እምነት እንዲሰራላችሁ የምትፈልጉ ከሆነ እምነት የሚሰራው በምንድን ነው? በመናገር። አመንታቱን አቁም። አሁን ወስን። አንድ ውሳኔ ሕይወትህን እስከ መጨረሻው ሊቀይረው ይችላል። ከዚህ ቅጽበት ጀምሮ የምችለውን ሁሉ አደርጋለሁ በልና ወስን። ቆራጥ ካልሆንክ ማንም አይፈልግም። ለራስህ አትሆን፣ ለምትወዳቸው አትሆን። የሚያመነታ ሰው ሲባክን ይኖራል። ቆራጥ መሆን አለ። የምትፈልጋቸው ነገሮች በሙሉ ከፍርሃት ጀርባ ቁጭ ብለዋል። ወደ ኋላ ተመልሰህ ምንም ነገር መቀየር አትችልም። ከአሁን ብትጀምር ግን ብዙ ነገር ማሳመር ትችላለህ። ከዚህ የተሻለ ሰው መሆን ይገባል። ወስን ወዳጅ። መድፈር ማለት አለመፍራት ማለት አይደለም። እየፈራህ መሆን ያለብህ መሆን ነው። ልወድቅ እችላለሁ፣ ልከስር እችላለሁ፣ ላይሳካልኝ ይችላል፣ ሊስቅብኝ ይችላል፣ ግን እሄዳለሁ። መውደቅ ካለብኝ ወድቃለሁ፣ መነሳቴ ግን አይቀርም ብለህ መወሰን ነው። የራስህን ዋጋ ስታውቀው ዋጋቸውን ያልተረዱ ሰዎች ያሳዝናል። አንተ ከልብህ መለወጥ ስትጀምር ሌሎች እንደፈዘዙ ታያለህ። መሮጥ ስትጀምር ብዙ ሰዎች ቆመው እንደቀሩ ይገባሃል። ብትነግራቸው ግን አይሰሙም። ሰዎች ብዙ ርቀት ላልተጓዘ ጆሮ አይሰጡም። ለዛ ድምፅህን አጥፍተህ መለወጥ ያለብህ። አሁን ያለህበት ነገ የምትደርስበትን መወሰን አይችልም። ወዳጅ ጸጥ ብለህ ተዘጋጅ። ስኬት ጮህ። በአይምሮህ ያላሰብከው ነገር በእውን እንዲሳካ አጠብቅ። በአይምሮህ አሰላስለው የሆነ ነገር በደንብ አስበው። ከዛ በኋላ ያን ነገር ለማሳካት ምንድነው የሚጠበቅብኝ የሚለው ነገር ፕሮጀክት አድርገህ ስራ። ታይም ፍሬም ምናምን ይኖርህ በተቻለ መጠን። ስለዚህ እነዛ ትልልቅ ጎሎች ለማሳካት የሚጠበቅብህ ትናንሽ ነገሮች በየቀኑ እየገደልክ ሂድ። ነገ እነዚህ ሁሉ ትንንሽ ነገሮች ከገደልክ በኋላ ያ ትልቁ ነገር አቺቭ እንደምታደርግ ምንም ጥርጥር የለም። ሰዎች አንድ ነገር ላይ አክት ለማድረግ እርምጃ ለመውሰድ ወደ ድርጊት ለመግባት ፔን እና ጌን ቼክ ማድረግ አለባቸው። ፔኑ ምንድነው? ህመሙ ምንድነው? ከዛ ደግሞ ጌኑ ምንድነው? የምታተርፊው። አሁን ለምሳሌ ባትወስኝ የምታጭው ነገር ምንድነው? በዚሁ መቀጠሉ። አሁን በዚሁ ከቀጠልኩኝ እኮ በቃ የተመረዘ ግንኙነት ውስጥ ነው ያለሁት፣ ለምን እቀጥላለሁ? በዚህ የሥራ ሁኔታ ውስጥ ከቀጠልኩኝ እኮ ምን ድረስ ነው የምደርሰው? ከአቅሜ በታች እኮ ነው እየሰራ ያለሁት፣ ለኔ የማይመጥን ቦታ ነው ያለሁት ልትይ ትችላለሽ። አየሽ፣ ባትለወጪ ያለውን ፔን የምታስቢ ከሆነ ወደ ትክክለኛው መንገድ መሄድ ትጀምራለሽ። መቼም መሰለህ እኔ ትልቅ ንግግር የምናገረው አንድ ሰው ስላሰበ ስለሄደ ስለደከመ አይከብርም። ማንኛውም ሰው እንዳስተሳሰብ አይከብርም። ያማ ቢሆን ኖሮ ሁሉም ያም ሁሉም ይከብር ነበር። አይደለም። አላህ ሲለውና አላህ ሲገድፍ ብቻ ነው ያለነው። ሳንዋደድ ለሞተው መናደድ ነው። ተናጋሪው እብድ ቢሆን አዳማጩ አቅለኛ ይሁን ነው የምለው። ደግሞ አንዳንድ ጊዜ ብር ይመጣል፣ ግን የሰው ሕይወት አይመጣም። አላህ አላለው። በቃ አንተ አንድ ሰው ጀግንነቱ በንዴት ጊዜ ራሱን የሚቆጣጠር ነው። ሊገሉኝ ሲመጡ ሞቼ ጠበቅኳቸው። ውድቀት ለሚሹ ወድቄ ጣልኳቸው። በብልጠት ሲመጡ በብልሃት ቆሜ እየጠበቅኳቸው። ሊፈርዱብኝ ነበር፣ ፍርድ አሳየኋቸው። በህሊናቸው ነው ያሰቃዩዋቸው። ሲዋሹ አትበል፣ ይሄን እውነት እመን። የሚሰማህ የለም፣ ከፍቷል ይሄ ዘመን። ሲንጠራራ ተወው፣ ሲንጠራራ ተወው፣ ተኝተህ ብለጠው። ሰውን ለህሊናው አሳልፈህ ስጠው። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።